ፕሬዝዳንታዊ ጥቆማው ከከተማ ርቆ ድምጽ ሊሆንለት ያጣውንና ከዛሬ ነገ ሰላም አገኛለሁ ብሎ ለሚጓጓው ህዝብ እንባባሽ ይሁን። ፕሬዝዳንታዊ ምርጫ ለማድረግስ ለምን አስፈለገ? የሳምንቱ የአሃዱ ሬዲዮ አብይ ጉዳይ ማጠንጠኛ። የትግራይ ህዝብ እንዲጠየቅ የሚፈልገው መሰረታዊ ነገሮች እንዲሟሉለትና ሰላም እንዲሰፍንለት ወይስ የፕሬዝዳንት መረጣና ሹመት የሚለው ከህዝቡ ጋር ተገናኝቶ የልብ ትርታውን ማወቅ ለውሳኔዎች ሁሉ መሰረት መሆኑ አከራካሪ አይሆንም። የፕሬዝዳንቶች መቀየርም አካይዱን እስካልተረዱና ለህዝብ ይበጃል ያሉትን እስካልሰሩ ድረስ ለውጥ ያመጣል ብሎ መጠበቁ የዋህነት ነው። ሰላምና መረጋጋት ዲሞክራሲ ለራቀው ህዝብ በእርግጥም የሚቀርቡለት ጥያቄዎች ሁሉ ፍላጎትንና ወቅትን መሰረት ያደረጉ ካልሆኑ መልስም አያገኙ፣ ሰሚም አይኖራቸውም። ምክንያቱም ህዝብ ቅድሚያ የሚፈልገው በሰላም ወጥቶ ሰርቶ መሰረታዊ ፍላጎቶቹን ማሟላትና ህይወቱን መምራት ነውና። በያዝነው ሳምንት ግን የትግራይ ክልል ጊዜ አስተዳደርን በፕሬዝዳንትነት ለመምራት ብቁ የሚሆኑ እጩዎችን በጠቅላይ ሚኒስትር ጽህፈት ቤት የኢሜል አድራሻ እንዲጠቁሙ ለክልሉ ህዝብ ጥሪ ቀርቧል። እጩዎቹ የጊዜ አስተዳደሩን ስራዎች በብቃት የሚከናወኑ እንዲሁም የክልሉን ሰላምና ደህንነት ማረጋገጥ የሚችሉ መሆን ይገባቸዋል ሲባልም ተሰምቷል። እርግጥ ነው ለአስተዳደሩ የሚፈቀደው የሥራ ዘመን 2 ዓመት ብቻ እንደሆነ በምክንያትነት መቅረቡ እንዲሁም ተጨባጭ ምክንያት ካለ የጊዜ አስተዳደሩ እድሜ ሊራዘም የሚችል ቢሆንም ይህ የፕሬዝዳንት ጥቆማ የክልሉ ህዝብ ብሎም ለኢትዮጵያ መልስ ሰጪ ሆኖ ብሎ ማሰቡ ግን አግባብነት ያለው ነው። ምክንያቱም እንኳንስ ጥቂት የክልሉ ህዝብ በሚያደርገው የግለሰቦች ጥቆማና የፕሬዝዳንት ሹመት ይቅርና በርካታ ነጥቦች ያሉት የፕሪቶሪያ ሰላም ስምምነት ተፈርሞ እንኳን ከጥቂት መረጋጋት ውጪ ለክልሉ ህዝብ እፎይታን የሰጠ አይደለምና ነው። አሁን እየተደረገ ያለው ጥቆማም ቢሆን መርህን የተከተለ እንዲሆን ማድረግም ይበጃል። እርግጥ ነው የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ.ም የወጣው አዋጅ መሰረት ይቻላል ቢባልም አዋጁ በአንድ ክልል ህገ መንግስታዊ ስርዓቱን አደጋ ላይ የጣለ እንቅስቃሴ ወይም ድርጊት ከተፈጸመ የፌዴራል መንግስቱ የክልሉን ምክር ቤትና የክልሉን ከፍተኛ ህግ አስፈጻሚ አካል በማገድ ለፌዴራል መንግስቱ ተጠሪ ሆነ ጊዜ አስተዳደር እንዲቋቋም ሊወስን እንደሚችል ይደነግጋል። የሆነው ሆኖ ለትግራይ ህዝብና ለሀገራችን አሁን ወሳኙ ጉዳይ የመሪና ተመሪ ጥቆማ ሳይሆን ሰላም ወጥቶ ሰርቶ መግባት፣ ተፈናቅሎ በድንኳን ያለው አዛውንት ህፃናት እንዲሁም አምራቹ ወጣት ኃይል ወደ ነበረበት እንዲመለስ ማድረግ እንደሆነ ይታወቅለት። ህዝቡ በፈቀደውና ባመነበት ይመራ ከተባለ እንኳን የሀገራዊ ምርጫ እስኪደርስ ያለውን ጊዜ ሰብአዊና ዲሞክራሲያዊ መብቱ ተጠብቆለት የትምህርት፣ የጤናና መሰል መሰረተ ልማቶች ተገንብተውለት የሚያስፈልገው መሰረታዊ ፍላጎቶች ተሟልተውለት በተረጋጋ ሁኔታ ሲኖር ብቻ ነው። በዋነኝነት በግጭትና ጦርነት የታወከው ህዝብ ስነ ልቦናው አገግሞ ለሀገራዊና ብሔራዊ ምርጫ ዝግጁ እንዲሆን ማድረጉ ለፌዴራሉም ሆነ ክልሉ አመራሮች ሊሰመርበት የሚገባም ነው። ነገር ግን በክልሉ የሚታየው ይህ ሳይሆን የስልጣንና ወንበር ግፊያ በመሆኑ ህዝቡ ከተስፋ መቁረጥና ስጋት ነፃ እንዳይሆንም አድርጎታል። በየትኛውም ሁኔታ ከጦርነት ማግስት ተጠባቂ የሆኑ ስጋቶች ቢኖሩም እንኳን በክልሉ የሚታየው ግን ከዚህ የተለየ ነው። ምክንያቱም በአንድ ፓርቲ ያለ የፖለቲካ አመራር እንኳን መግባባት አለመቻሉ። ይህ ምናልባትም አሁን ፕሬዝዳንቱን በቀጥታ ከመሾም ይልቅ በህዝቡ ምርጫና ፍላጎት ላይ የተመሰረተ ይሁን ለማለት ያስቻለ ጉዳይ ይሆናል። የአንድ ፓርቲ ለሁለት መከፈሉ ህዝቡ በፖለቲካ ልሂቃን እየታወከ እርስ በራሱ መግባባትና መተማመን ያቃተው የፖለቲካ አመራር እያየ በቀጣይ ክልሉን ሀገራዊ መግባባት ላይ ያደርሰዋል፣ የስልጣን ባለቤትም ያደርገዋል ብሎ ለመቀበል ቢከብደውም ሊያስገርም አይችልም። ይህ የጊዜ አስተዳደር ፕሬዝዳንት ጥቆማ ለክልሉ ሰላም መረጋገጥ መፍትሄ ይሆናል ተብሎ ታምኖበት ከሆነም እንኳን ህዝቡን ባለቤት አድርጎ አወያይቶ ራሱ እንዲመርጥ ፍላጎት ካለው ብቻ ቢደረግ ለውጥ የሚታይበት ይሆናል። ነገር ግን ማንም ይምራማን ሰላም ያስፍንልን ለሚለው ህዝብ መሪህን ምረጥ ማለቱ ከጥያቄው በላይ መልሱን ማራቅ ተደርጎ እንዳይቆጠር መጠንቀቅም ይገባል። በክልሉ ጊዜ አስተዳደር ፕሬዝዳንት ጥቆማ የሚነሳው ሌላው መሰረታዊ ጉዳይ ቴክኖሎጂን ተጠቅሞ ፕሬዝዳንቱን የሚጠቁመው ምን ያክሉ ነው የሚለውስ በምን አግባብ ታይቶ ይሆን? ወይስ ከከተማ ርቆ ቴክኖሎጂንም የማይጠቀመው የእጅ ስልክ የሌለው ህዝብ መምረጥ አልተፈቀደለት ይሆን? ወይስ በጥቂት ድምጽ ተሸፍኖ ይታለፋል? በቂ ምላሽ የሚጠይቅ ጉዳይና በቸልታ የማይታይ ነው። እንኳን እስከ ከተማ ነዋሪ በላይ
አብዛኛው ህዝብ እንደ ሌሎች ሀገራችን ክልሎች የሚኖረው በገጠራማ አካባቢ ሆኖ አይደለም። የወደመው መሰረተ ልማት ከጦርነት መልስ አግባብነት ባለው መልኩ ጥገና ሳይደረግበት ይበጀኛል ብሎ ያመነበትን መሪ እንዴት ይጠቁም? ምን ያክሉ ሲሆን የኢሜል አድራሻ ያለው የሚለውን ጥያቄ መልስ ይፈልጋል። ይህ የምርጫ ሐሳብ ሲመጣ ቀድሞ ያልታሰበበት ነው ቢባል ለማመን የሚከብድ ነውና የፕሬዝዳንታዊ ጥቆማው ከከተማ ርቆ ድምጽ ያጣውንና ከዛሬ ነገ ሰላም አገኛለሁ ብሎ ለሚጓጓው ህዝብ መልስ ሰጪ ይሁን። አሊያ ደግሞ አዲስ የሚሾመው ይሁን የነበሩት የሚቀጥሉም ከሆነ ባሳለፍነው የጊዜ ቆይታ እንዳየነው የእርስ በርስ ቁርሾ ወደ ህዝቡ ወርዶ የሰላም መደፍረስ ስጋት እንዳይሆን ከወዲሁ መፍትሄ ይሰጠው። ባለፉት 2 ዓመታት የነበረው ጊዜ አስተዳደርም በፕሪቶሪያው ሰላም ስምምነት መስፈርት መሰረት አሁንታዊና አሉታዊ ጎኑ በገለልተኝነት ይፈተሽ፣ ችግሮቹም ተነቅሰው አፋጣኝ መፍትሄ ያገኙ። ከፌደራል መንግስቱም ቢሆን ፕሬዝዳንትን የመሾም ህገ መንግስታዊ ስርዓቱ እንደተከተለው ሁሉ በአመራር ላይ በሚቆዩበት አግባብነት ባለውና መርህን በተከተለ መንገድ የክልሉን ህዝብ ከስጋት ነፃ የሚሆንበትን እድል ማመቻቸትም ይገባዋል። ህዝቡ በዚህ ደረጃ በሰቆቃ እንዲኖር ምክንያት የሆኑትን ቢሆን ከህግና ህገ መንግስት የሚበልጥ ለዜጎች ሰላምና ጸጥታን የማስፈን ጉዳይ የሚቀድም መንግስታዊ ስራ የለምና ህግም ይከበር፣ በየትኛውም አማራጭ ሰላም ይመስፈን። ነገር ግን በአንዳንድ አጋጣሚዎች እንደተሰማው በክልሉ የሚፈጠር ችግር ሁሉ ትግራይንና የትግራይ ህዝብን ብቻ የሚጎዳ ተደርጎ መቆጠሩ ይቆም፣ አግባብም አይደለም። አንዱ ክልል ችግር ላይ ሲወድቅ መላው ኢትዮጵያ ላይ የሚያንዣብብ የሰላም መደፍረስ ጥላ እንዳለም ይታመንበት። የፕሬዝዳንታዊ ጥቆማ ከከተማ ርቆ ድምጽ ሊሆንለት ያጣውንና ከዛሬ ነገ ሰላም አገኛለሁ ብሎ ለሚጓጓው ህዝብ እንባባሽ ይሁን። ፕሬዝዳንታዊ ምርጫ ለማድረግስ ለምን አስፈለገ? የሳምንቱ የአሃዱ ሬዲዮ አብይ